ዘማሪያም አሁን የሚፍጨረጨረው ተደዋውለው ዲቤት ጥሪ ለኔ አቅርቦልኛል ወደዛ ሽፍት አድርገው ብሎ ነው ተበልታል ደብተራው ዲበኩሉ ስሜን ያለ ስም እየጠሩ ዲስሪስፔክት እንደማረግ አብሮ አደጌ አበበ ጉልላት ሞት ላይ የቀለድክ ነውረኛ ሰው ስለሆንክ ወንድሜ ጌርሳም ልጅ መቃብር ላይ የቀለድክ ለቅሶ ላይ የቀለድክ ደብተራ ስለሆንክ ምንም ነገር አንመልስልህም በእውቀት ግን ጥሪ አቅርቤልሃለሁ መልስ ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ ሊቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ የዲቤት ጥሪ ነው ኦፊሻል ዲቤት ነው የምናደርገው ብዙ ሺህ ህዝብ ባለበት ለምን 50 ሁሉ ጋር ሼር ያደርጉታል ሜንሽን ያደርጉታል አይደረግም ብላችሁ ታስባላችሁ ወገኖች መሲ አይደረግም ብለሽ ታስባያለሽ አረ እስካሁን አውቆታል አይ ይደረጋሉ እስታቸው ጋር ላይ ደርስ ይችላል በያስቤ ነው እንጂ ሜንሽንማ ይደረጋሉ ኢቭን ላይቭ ላይ አሳቸው ይሰሙታል ላይቭ ላይ ቁጥታል ያሰባሉ ያው 5 ቀን በፊት ነው ይሄን ጥሪ ይቀበሉ ቴንክ ዩ ቢኒያው መቀጠል ይችላል እሺ ለጠቅልለው ሐሳቤ ኦርቶዶክሳን በመጀመሪያ አይዟችሁ አይኖ በፈለገ ምክንያት በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን ለሱ ተጽናኑ ሁለተኛ ሳትጠሩ አቤት አትበሉ የተጠራችሁ ያላችሁ ሳትጠሩ አቤት አትበሉ በቃ ዘቤ ሲጠራ አበበ አቤት አይበል ቀሲስ ዲበኩሉ ሲጠራ ዘማሪያም አቤት አይበል በቃ የተጠራው ሰው ጆሮ አለው አድምጧል ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደርበሉ ታጠቅበሉ ወንዶች ናችሁ እናውቃለን አብዛኞቻችሁን እና በርቱ እና በረታታችኋለን በዚህ ዙሪያ በተረፈው ሴታ ጸጋ ይብዛላችሁ ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ ተባርኩ መሲ ቀጥይ እሺ ቢኒዬ ተባረክ ሁላችሁም ተባረኩ ሰላም ብያችኋለሁ ክርስቲያናት ወንድሞቼ ሁላችሁንም እኔ እንኳን ብዙ ሐሳብ አልሰጥም ምክንያቱም ብዙ ተነስተዋል ግን አንድ መናገር መፈልገው ነገር ምንድነው ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም ያስፈራ ነገር የለም በነገራችን ላይ የከሌዋ አይባልም ሰው በልቡ የእግዚአብሔር ቃል ከሞላ ምንም ያስፈራ ነገር የለም በቤተክርስቲያናችሁ ምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው በተረፈ ግን ነገሩን ቃቃ ጨዋታ አታድርጉት ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት አንደኛው ምላሽ መስጠት መቻል አለበት ስለዚህ አንዱ ተነስቶ ሌላ ዲቤት አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ አለ አይደለ ውድድር ነገር ነው የሚመስለው እስካሁን ድረስ ብዙ ነገር አይተናል አንዱ ውይይት ፕሮግራም ይዛል ትቻለው ማይልም ሐሳቡን ቀይሮ የራሱን ቤት ከፍቶ ይገኛል ይሄ ትክክል አይደለም ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ ሲቀጥል ደግሞ ያንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም ስለዚህ ይሄ መናገር ነው የምፈልገው ነገሩን ቃቃ ጨዋታ አታድርጉት በመጽሐፍ ቅዱሳችሁ በቤተክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው አንድ ሰው እንደዚህ ብሏል አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፉ ይችላል ብሎ ተናግሯልና አንዳችሁ መታችሁ ለትናገሩ አልቻላችሁምና ኑና ተናገሩ ቴንክ ዩ መስዬ ተባረኩ እውነታው ይሄ ነው እንዴ ከ10 ዓመት ጀምሮ የጮህኩበት ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጥተውኛል ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመለሰው
የቤት ጥሪ ሲያቀርብለት በዚሁ በታቦቱ ጉዳይ ለሱ አቅርቤለታለሁ። ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ቄስ ነውና ለመምህር አቡነ አቅርቤለታለሁ። ቄስ ነውና ለምህረት አብ አቅርቤለታለሁ። አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ። አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ። 6 ትልልቅ ጉምቶ አገልጋዮች ማለት ነው አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው? ፈለገ አቀረበልኝ ተቀበልኩት ተገናኘን ሜዳው ላይ። ደምረው አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ አይመስልም እንዴ? እሺ ደግሞ እናንተ ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ካኑማ ብራዘር ይሄው ነው። ልድገመው ወንድሞች እናቶች። ለመምህር ዘበነ ለማ ጥሪ አቅርቤለታለሁ አልተቀበለም። ለመምህር አቡኑ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ምህረት አብ አሰፋ ጥሪ አቅርቤለታለሁ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ አልተቀበለም። አክሊለ ጥሪ ያቀረበልኝ ተቀበልኩት በታቦቱ ጉዳይ አልወያይም ማለት ሰረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት አልወያይም ብሎ እራሱ ሰረዘው። ፈማን ነው ፈለገ ጥሪ ያቀረበልኝ ተቀበልኩት ሜዳው ላይ ተገናኘን። ደምረው ጥሪ ያቀረበልኝ ተቀበልኩት አስደግፎኝ ቀረ። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት አስደግፎኝ ቀረ። እንዳትገባ ታስበላናለህ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው ግን ቢሆንም ይቅርብህ ታስበላናለህ ያላው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይሄን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት ወንድምና ታውቃለህ። እኔ አልቀበልም ማለት ነው። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ። አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4-5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ የፍትሐ ይርግ ያንጽህ ቅዱስ እግዚእ ነው አምላክ ለመድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው ኡቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበው። አስኪናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ።
ያ ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል ይሄ በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው ኤርምያ በድርሳነ መድኃኔዓለም ላይ መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ በተአምረ ማርያም እና ቤተክርስቲያኒቷ የምታፍርበት ትምህርት ከሆኑት መካከል አንደኛው ትምህርቷ ይሄ ነገረ ማርያም ትምህርት ነውና ይሄን ጥያቄ የማይቀበልበት ምንም ምክንያት የለም። ይርም በቃ ቅድሚያ ያኛውን ጥሪ ይቀበሉ ከማለት አንፃር ነውና ራይት ሊያስመልጠ የፈለገው ሰው አለ ብራዘር። ቆይ ይሄ እንደ ሴት ወይዘሮ ከገስት እየገባ የሚሳደብ ቄስ ስላለ ሰዎችን ክብረነክ በሆነ ነገር በሰው ህመም ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞቼ እናቶቼ አይደለም ሰው በሌላ አይደለም እንደዚህ ያረጋበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ዲቤት ጥሪውን ይቀበል። በወንድሜ በጌርሳም ልጅ ሞት ላይ ነው የቀለድከው። የኔን ስም ያለ ስም እየጠሩ ዲስሪስፔክት እንደማድረግ አይደለም። ቀሲስ ዲበኩሉ 5 ቀኔ ነው ጥሪ ካቀረብኩኝ ሜንሽን ተደርጎልሃል። ኡቲ ፊላ በምትባል እስላም እህት እሷ ሙስሊም እስላም አልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ አዋሳ ቤት እንገናኝ። የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማነው ዘማሪያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከነሱ ጋር። ምክንያቱም ቲክቶክ ላይ እነሱ አይደል ነው የመጡት መስቀላቸውን ይዘው ቁጭ ብለው እኮ እዚህ ብያለሁ የሚሉ አሉ። እነሱ ቄሶቹና አሁን ቄስ አልኩ ከቄስ ጋር ነው አሁን ጫወታ የምፈልገው። እመቤታችን አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ እንደው ቅፍ ድግፍ አርጋችሁ ተጠበቃችሁ እንደማለት አይደለም። ከቄስ ጋር ነው የምፈልገው። ዲያቆናቶች እኮ ሞክረዋል። 1-2 ዲያቆናት ወርውረዋል። ፈሌም ያቅሙን ወርሯል። ስዩሜም ያቅሙን ወርሯል። እንዳታስበላን ብላችሁ አስቀርታችሁታል። እስኪ ወደ ቄስም ደግሞ እንሂድ። እኔ ወረፋ ይጠብቅ ነው ያልኩት። በእንጨቶቹ ጉዳይ ከኔ ጋር ነው የሚያወሩት። እንጨቶቹ ላይ ትልልቅ እሳት ይዣለሁ እኔ በእውቀት ለማንደድ ማለት ነው። መስቀሉ እንጨት አይደል? ኦኬ ግማደ መስቀሉ ጊሼን ነው አሉ። እንጨት ነው። ታቦቱም ከግራር እንጨት ነው ተሰራ የተባለው። እንጨቶቹን ከኔ ጋር ያወራሉ። አይመስልም ወንድምነት? በነገራችን ላይ ገለባ የሆነ ትምህርት ነው። በዚህ ርዕስ መጥቶ አንድ ኦርቶዶክሳዊ ለመወያየት አስቧል ማለት በጣም ነው የሚያስቀው። ምክንያቱም መጽሐፍ ቅዱሳዊ ያልሆነ ትምህርቶች አሉበት። መስቀል ቤዛ ነው ብሎ የሚያምኑ ሰዎች ናቸው። መስቀል ስላችሁ የክርስቶስን መከራ እያወራው እንዳይመስላችሁ። ይሄ እንጨቱ ቤዛ ነው ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎችና በምንም ታሪክ መጽሐፍ ቅዱሳዊ ላይ መስቀል ቅዱስ ነው ብሎ ያምናሉ። እንጨቱ ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ሲናገር ግን በነገራችን ላይ አንድ ሰው ይሄ መስቀሉን ቅዱስ ነው ብሎ ሲናገር ጌታን እየተሳደበ ነው ያለው። ጌታን እየተሳደበ ነው ያለው። ምን ማለት መሰላችሁ? ይሄ መስቀሉ የተመሳቀለው ዕፀ መስቀሉ ቅዱስ ነው ካላችሁ
ጌታ ኢየሱስ ክርስቶስን መሳደብ ነው። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 10 ጀምሮ ምን ይላል? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። የሚቀድሰው ማን ነው? መሲሁ ኢየሱስ ክርስቶስ ነው። የሚቀደሱት ደግሞ ከአንድ የሆኑት ሰዎች ናቸው። አያችሁ፣ በክርስቶስ ደም የሚቀደሰው ከአንድ የሆነ ብቻ ነው። እንጨት ተቀድሷል ካለ ሚስተር ኤክስ ክርስቶስን እየተሳደበ ነው ያለው። ኢየሱስና እንጨቱ ከአንድ ናቸው እያለ ነው ያለው። ክርስቶስ ኢየሱስ ግን እዛ ዕብራውያን መጽሐፍ ምዕራፍ 2 ላይ የሚናገረው ክርስቶስ ኢየሱስ ከመላእክት ዘር አይደለም ብሎ በሚናገርበት ክፍል ማለት ነው። እርሱ ከማርያም በስጋና በደም ተካፍሏል የሚለውን ሲያብራራ ምንድነው ያለው? አዎ የማርያም የማህፀኗ ፍሬ ነው እና የሚቀድሰው የማርያም የማህፀኗ ፍሬ ስለሆነ ሰው ነው እና የሚቀደሱትም ሰዎች ናቸው ነው የሚለው ዕብራውያን መጽሐፍ ምዕራፍ 2 ላይ። ከአንድ ናቸው ቀዳሹና የሚቀደሱት። የእንጨት ቅዱስ የለም ማለት ነው። አለቀ። የእንጨት ቤዛ የለም። የሚያድን እንጨት የለም። ሊሰገድለት የሚገባ እንጨት የለም። ይህን ትምህርት ይዘህ መጽሐፍ ቅዱስ ፊት ቆማለሁ ማለት አንድ ሰው ቆማለሁ ብሎ የሚያምን ከሆነ በጣም ደፋር ሆኗል ማለት ነውና በቃ ኤርሚ እንዳለው አባትን ተቀበሉ። አይ ኤርሚ አሁን እኮ የጠራው ጥሪ ራሱ በጣም ተረት የሆነ ትምህርት ማለት ነው። አሁን በእስራኤል የነበረው በእነ ሙሴ አማካይነት የተሰራው ታቦት ኢትዮጵያ መጥቷል የሚል በሬ ወለደ አይነት ትምህርት አለ። ይሄንን መጥቶ እውነት ሊያደርግ የሚችል ማንም የለም። አይገርምም? ማንም የለም። ማንም እንደው እኔ በጣም ታሪክ ላይ ሰርቻለሁ፣ ታሪክን አጥንቻለሁ የሚል ሰው አይደለም በኤርሚ ፊት በኔ ፊት አይቆምም። ድጋሜ ልንገራችሁ፣ በሙሴ አማካይነት የተሰራው ታቦት በእስራኤል የነበረው ታቦት ወደ ኢትዮጵያ መጥቷል ብሎ የሚያምን የታሪክ አጥኚ የተባለ በኤርሚ ፊት አይደለም በኔ ፊት መቆም አይችልም። የሌላ የትኛውንም መጽሐፍ ሳንጠቅስ በመጽሐፍ ቅዱስ ብቻ ትምህርቱን አፈር ከድሜ እናበለዋለን። ይሄን ትምህርት ማለት ነው በመጽሐፍ ቅዱስ ብቻ በ66ቱ መጽሐፍ ብቻ ይሄን ታሪክ አፈር ከድሜ ይበላል። ይሄ ትምህርት በአባቶቻቸው የዋሹበት ትምህርት ነው። ይሄ ትምህርት አይ እውነት ነው እንደው አለ ህዳር 21 ምናከብረው ህዳር 21 ምናከብረው እዚህ ኢትዮጵያ ነው ያለው ትግራይ ነው ያለው ምትል ከሆነ ግን ይኸው በቃ ጥሪ ቀርቦላል። አይ ኤርሚ በጣም ብሉይ ኪዳንን ያጠና ሰው ነው፣ ከኤርሚ ጋር መወያየት በዚህ ጉዳይ ከባድ ነው ካሉ ደግሞ ቀሲስ ዲበኩሉ እኔ ያለው ቀሲስ እኔ ያለው በዚህ ርዕስ ቢሆን ማለት ነው። አይ ከኤርሚ ጋር እሱ ብሉይ ኪዳንን በልቶታል፣ ከሱ ጋር ማውራት በብሉይ ኪዳን ከባድ ነው የሚል ሰው ካለ ሚሉ ከሆነ እኔም ዝግጁ ነኝ ለዚህም ርዕስ ቢሆን ማለት ነው። ከዛ ያው ተረኛው ደግሞ ይገባል ማለት ነው። ኤርሚ ተባረክ ይላ ማለት ነው። ኤርሚ እስከሚመለስ ድረስ እኔ ሰላም ልበልና ወርዳለሁኝ ወደ ሰላም ልገባ ስለሆነ ሰላም ብያለሁ። ቅዱሳን ላይ መታችም ያላችሁ ሁላችሁ እኔ ግን አንድ ነገር ማለት የምፈልገው ዘማሪያም 2 አመት ሙሉ እያጠናህ ነበር የወንድም ዓለም የዛሬ 2 አመት ጥሪ ነበር እኮ 2 አመት ሙሉ እንዴት ነው የፈጀብህ ለማጥናት? እና ሬዲዮ ሆንክ ይመስልሃል? ግን አሁን እኔ አይመስለኝም። ለማንኛውም ግን ኤርሚዬ የምለው እኔ አንተ የጠራህበትን እንትን ሼር እናድርገው። እኔ ስፔሻሊ እንዴት እንደሚደረግም ስለማልችልበት መቅዳት ስለማልችል ነው ያልቀዳውት ነበርኩ ስትናገር ሰምቻለሁኝ። ግን የተሰራም አላየሁም። የዚች እህትንም ቤት አላቀውም። ግን አሁን የሰማችሁ ሰዎች ሼር አድርጉልንና ሼር እናደርገዋለን ለቀሲስ ዲበኩሉ ማለት ነውና ብዙዎቻችን ስለማንችል ነው ቪዲዮ መቅረጽና መልቀቅ ማለት ነው። ለዛ ነው ኤርሚዬ ብዙ ሰው ያንተን ያላደረገው አንተ ቤት ላይ ስላላገኘው ነው። ኤኒዌይ አሁን እናደርጋለን። ተባረኩ። እንቀጥል አይደል? ወገኖቻችን ኤርሚ ቀጥሉ ብናቀውና በዛ ርዕስ ከዚህ በኋላ ያለውን ጊዜ እንቀጥል መልካም ነው። ከዛ በርዕሱ ላይ መግባትና መወያየት የሚፈልጉ የቤካን ድምጽ አልሰማሁም አለ ቤካ አልሰማሁትም አለ ተናግሮ ነበር አውርታ አልሰማሁትም። እሺ
ኤርሜ ርዕስ አስቀምጥልንና እዛ ርዕስ ላይ ከዚህ በኋላ ያለውን ጊዜ መቀጠል እንችላለን ማለት ነው። በርዕሱ ላይ ከዚህ በኋላ መቀጠል እንችላለን። በርዕሱ ላይ ገብታችሁ መወያየት ትችላላችሁ ማለት ነው። በርዕሱ ላይ ገብታችሁ መወያየት ትችላላችሁ። እስኪ ወንጌል ስበኩ አለ አንድ ኦርቶዶክሳዊ አሁን ከታችና ወንጌል ስለማን ነው ብዬ ብጠይቀው ስለ ማርያም ይለኛል። ስለ ማርያም ስለ ተክለ ሃይማኖት ይለኛል። ወንጌል ስለማን ነው ብለን ብንጠይቃቸው ማለት ነው። ወንጌል ስለማን ነው ብለን ብንጠይቅ ከዚህ ሚዲያ ላይ ርዕስ ነበር ይሄ ነገር። በነገራችን ላይ ወንጌል ስለ ጉንድሾች ነው ብሎኛል ከመዝሙር ያሬድ ጋር ሰውያይ ማለት ነውና ወንጌል ስለ ጉንድሾችም ጭምር ነው ብሎኛል እና እንደዛ ያምናሉ። ከታች ግን ወንጌል ስበክ ይላል። ወንጌል ስለ ጁ ስለ ክርስቶስ ኢየሱስ ብቻ እንደሆነ አይቀበሉ። አይገርምም? አይቀበሉ። ኤርሚያለ ርዕስ አስቀምጥልን ወይም ደግሞ ወንድም እህቶች እዚህ ውስጥ ምን አልከኝ? ምን ርዕስ አስቀምጥልንና ምን ወያይበትን የዛሬን ኦኬ የፈለጋችሁትን ርዕስ ተጠቀሙ። እሺ ኤርሚ በልብ ያለ እንድንነጋገርበት የምትፈልገው ካለ ማድረግ ትችላለህ። እሺ ቢናይ በምን አይነት ሐሳብ እናንሳ? አለ ቢኒ ወይ እኔ ነው ወይስ ቢኒ? ሁለታችሁ ኦኬ እኔማ አለው እየሰማሁ ነው። እሺ ለኛ እድል ስለተሰጠን የትኛው ርዕስ አንስተን እናውራ? ፍሮም ናው ኦን ከዚህ በኋላ የሚቀጥል ርዕስ ማለት ነው። ኦኬ እና ኑራ የሆነ ርዕስ እሺ ወይ ቢኒ ሳውዝን ጠይቀውና እሺ ቢኒ ሳውዝ ቢኒ ይሄ እኮ ርዕስ አልነበረም። ኤርሚ ልክ ሲከፍት ሰዎች አላየም ነበር። ኤርሚ ራሱ ጥሪ እንደቀረበለት አላወቀም ነበር። ልክ ቤት ሲከፍት በቃ ሁሉም ሰው ዘማርያም ሲል ምንድነው ብለን ነው ገብቶ ያየው። ኤርሚ አላየም ራሱ ጥሪ እንደነበረ እና አረስትም ገና ሳይጻፍ ነው እንትን የተባለው። የምትፈልጉትን አንሱ ብላችኋል። እንግዲህ ፒክ አድርጉ። እሺ አላችሁ? ብሩኬ አንተ የሆነ የምትፈልገው ነገር ካለ አንተ አንሳና በዛ ጉዳይ ላይ ብንቆይ ይሻላል። እሺ መልካም። እሺ ስለ ጌታ እራት እናውራ። ስለ ጌታ እራት እናውራ። እናወራለን ስለ ጌታ እራት። ግን ብሩኬ ይህን ሰሞን ጸሎት ሁሉ የሚያደርገው በድንግል ማርያም ነው እያሉ አንድ የቤተክርስቲያኒቱ አገልጋይ ጸሎት ዓለም ሁሉ የተሰራው በእርሷ ነው ለእርሷም ነው እያሉ ነው። ቪዲዮ ልላክልና እንደዛ ሳይሆን አይ ቲንክ እንደዛ ሳይሆን አይ ቲንክ ምንድነው ሰውየው ያለው ሜቢ ሰምታችሁ ቆራሮ ነው እንጂ የትኛውም ጸሎት ወደ እግዚአብሔር የሚያደርገው በማርያም በኩል ነው። በማርያም በኩል ሲቀር ወደ እግዚአብሔር አብ የሚያደርግ አንዳች ጸሎት የለም። ስለዚህ ጸሎት ማሳረጊያ ወይ መካከለኛ ሆና በእግዚአብሔርና በሰው መካከል ያለችው እርሷ ማርያም ነች የሚል አይነት ትምህርት ነውና ይሄን ጌታ መጥቶት የሚለው ነገር አይ ቲንክ መንሳት አለበት ብዬ አስባለሁ። ብሩኬ ፎርዋርድ አድርጌላለሁ እንትኑ እሺ አሰማና ቪዲዮን በዛ ሐሳብ ላይ መቀጠል እንችላለን። እሺ ማሳየት ትችላለህ? ለአንተ ልኬልሃለሁ ዋትስአፕ ላይ። እሺ ማርያም መካከለኛ ከሆነች ክርስቶስስ
ቤኒ በመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛው ያለ ጸሎት ደግሞ አንጸድቅም። ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። የመስተንቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌቲ ማርያም ዘያርግ ሎአሊ። የትኛውም ጸሎት የትኛውም ልመና እመቤት ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም፣ ግን የለው የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘ ሶል ኦፍ ኦርቶዶክስ ወርሺፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለሆነ ሕያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣሉ። ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት የሚጠቀለል የሚወሰን አይደለም። እና አምላክን መውለዷ አንድ ነገር ነው። ከዚያም ደግሞ የአምላክ እናት የተባለች መኖሯ ሌላ ነገር ነው። ከዚያ ደግሞ ወደ ልጇ ሁሉንም ማቅረብ መቻሏ ደግሞ ሌላ ነገር። የማዳን አምላካዊ ስራ ውስጥ የማይተካ ሚና አላት፣ ነበራት፣ ይኖራታል። በሶስቱም ነው እየገለጽናል። አይ ነበራት ግን አልፏል አይደለም የምንለው። ነበራት አላት ሆንም ካላልን ሌላ ችግር ውስጥ ነን ማለት ነው። ወሰዋሰቢሁ ለያዕቆብ የያዕቆብን መሰላል አንቺ ነሽ። ያዕቆብ በቤተል ሆኖ በሌሊት በራእይ ያያት ሰዋስው ዘወርቅ አለች፣ የወርቅ መሰላል። ያቺ መሰላል ከምድር እስከ ሰማይ ትደርሳለች። በእርሷ ላይ ማን ተቀምጦባት ነበር? ያየው እግዚአብሔር፣ የኃያላን ጌታ የኃያላን አምላክ ልዑል እግዚአብሔር ተቀምጦባታል። ከዚያ በመሰላሏ ላይ መሰላሏ ባዶ አልነበረችም። የእግዚአብሔር መላእክት ሲወጡባት ሲወርዱባት ተመልክቶ ነበር በራእይ። ያቺ መሰላል እኮ አንቺ ነሽ። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ አይደል? በመሰላል አይደለም የምንረማመደው። አምላክ ሰው እንዲሆን፣ አምላክ ሰው ቢሆን ሰው ደግሞ መልሶ አምላክ እንዲሆን፣ አምላክ ሰው ሲሆን ሰው አምላክ ሆኗል አይደል? የዚህ ምክንያቱ አንቺ ነሽ። ወሰዋሰቢሁ ለያዕቆብ የያዕቆብ መሰላል አንቺ ነሽ። ሲጀመር ወደ ሰው ዘር የመጣው በማን በኩል ነው? በእመቤታችን በኩል ነው። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የእሷ ያንን ማዕከላዊ ቦታ መያዝ ማለት እንደ ግለሰብ አይደለም፣ እንደማን እንደ አምላክ እናት ነው። ከእርሷ ጋር ማን ስላለ ዘወትር እግዚአብሔር ምስሌክ ያለው ምንድን ነው? እግዚአብሔር ከአንቺ ጋር ነውና አይደለም በጸለይም ቁጥር አሁን እግዚአብሔር ሁል ጊዜ ከእርሷ ጋር ነው። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘ ሶል ኦፍ ኦርቶዶክስ ወርሺፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለሆነ ሕያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው። ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ቅዱሳን በእውነት ነው ያማልዳሉ፣ ይጸልያሉ ለኛ በአጸደ ስጋም በአጸደ ነፍስም። የእነሱ የባለሟልነት ሞገስ ነው። የእነሱ ሞገስ በራሱ ባለሟልነት ነው። የእርሷ ሞገስ ደግሞ ለየት ያለ ነው። ከባለሟልነትም ያልፍና የምንድን ነው አይደል? የእናትነት ነው። የእናትነት ነው አንድ። ሁለተኛ ደግሞ የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም። ያለ ቤተ ክርስቲያን ምልጃ አንጸድቅም። ምልጃ
ኦፕሽናል ነገር አማራጭ ያለው ነገር አይደለም። አሁን እኛ ብዙ ስላለፋ ነው ጉዳዩን ከሌሎች ጋርም እየተሟገትን ምልጃን በአንዳንድ ሰው ህሊና ውስጥ ያው በንግግር ስለሚታወቅ ነው። በአንዳንድ ሰው ህሊና ውስጥ ምን ይመስል ኦፕሽናል ነው ያማት አማራጭ ያለው ነገር ነው። ወይ በምልጃ ተጠቀማለህ ያለበለዚያ አልተጠቀምም አይነት ነገር ነው። አንዳንድ ሰው እንደዛ የሚያስበው እንደዛ አይነት አመለካከት ነው ያለው። ምልጃ አስጀምር የኦርቶዶክሳዊት ቤተክርስቲያን የቤተክርስቲያን በወንጌል ላይ የምትታወቀው ቤተክርስቲያን አንዱ መሰረታዊ ጠባይዋ ለሰንሷ ምልጃ እና የነዚህ የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማንናት እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሊ። የትኛውም ጸሎት የትኛውም ልመና እመቤት ሆይ ያላንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም ዜሮ ማለት። ስለዚህ ከዚህ አንፃር ስናይ የእመቤታችን ጸሎት በእርሷ አረገ ማለት ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ ይሄ የአማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት አላት ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት በቃ ከዚህ በላይ እንግዲህ ምን ያደርጋል? እዚህ ላይ ሐሳብ መልስ ይስጡበት። ድነናል እየዳንን ነው እንድናለን አላት ነበራት ይኖራታል። ብሩክ ያለ ወንድምነት ወይ ቢኒ ከላይ ያለውን ስሙ ተቀበሉት። ማን ናት? ቢኒ አለ ይሰማል? ሚዩት ነው ያወራ ከሆነ እኔ ከሆነ አለው ምናልባት ሳውዝ ከሆነ አለ እኔ ነው ሁለት አላችሁ። ቀጥሉ ቢኒ። ርዕስ ተመረጠ ወይስ ጀስት ሀሳብ? ናትናኤል ገብቷልና እሱን አናግረው። ኦኬ ናቴን ምን በጥሪው ላይ ነው ማወራው ወይስ በተያዘው ርዕስ? ቪዲዮ ሰምተን ነበር እና የሰማኸው አልመሰለኝም። ብሩክ እሺ ቀጥል። ሶሪ ጥሪው ናትናኤል በተመለከተ ቢኒ እንኳን ደህና መጣ። አቤት። ጥሪው ለኤርሚ እንዲደርስ ዘማሪያም ያቀርበዋልና ባለፈው ዲያቆናት ይሁንልኝ ብሎ ነበርና ኤርሚ ወንድማችን አይሰማህም ማውራት ዲያቆናት ስላለ እሱ ደግሞ አንዴ ዘማሪያም ተዘጋጅቻለሁ ብሏልና ኤርሚያስ ወይ ሰማናል እኮ ዲያቆናት ብሎ አልነበረ? ብሩክ ሚዩት አታርጉትሽ። እሺ ሚዩት አታርጉትሽ ተናገርሽ። ጥሪውን በተመለከተ የገባሁት ያው ቢኒ ሰምቶኝ ታረቁ። ኦኬ አንዴ ቆይ አንድ ኦኬ ና ኤልሱ ምን ነበር ያቀረብኩት ጥሪ? እየተደማመጠ ነው እንደምን
ሰቦች ለማን ነው ብዬ ስለ ለኦርቶዶክስ ያለ ተብለኛ አራተም ታድርገይ ባከ ኦኬ እሺ ለተንም አንቢያ ኮኮ በቃ ፈራህኛ ለጠይቃል ግባት ተናገር መቼ ነው ያቀረብኩትኝ ከኔ በፊት ያቀረበ ሰው አለ ወይ ዝም ብሎ ማይከፍቶ ዘማርያም ዘሚካኤል ዘጊዮርጊስ ዘሰይጣን ብላት በለኝ ተረጋጋና አውራ ብራዘር ሁሉ ቀን ስትመጡ እዚህ ደም ማቹ አይፍላ ኦኬ ተረህ አይደለ አንተ ታሪክ ላይ ነው የምወያየው አልክ አሁንም እኔ የሚዩት አደረኩ መቼ ነው ብየስለ ታሪካችን አትበል መቼ ነው ጥሪ ያቀረበው ተረጋጋው አሱኩ የተረጋጋ አይደለም ወንድምዬ ገና በመግባት እኔ ስጠይቅ ለማን ያቀርብኩት መቼ ነው ያቀርብኩት ማን ነው በመጀመሪያ ቀረብ ይልብስለ ኦርቶዶክስ ለኦርቶዶክስ ነው የምትለው ተደረገ ነው አወራኝ ማን በርድ ቤት ያቀርበልኝ ልደተ ቃል እሺ ምን ብሎ አቀርብ መቼ ነው ያቀርበልኝ ታስታውሳለህ ዘመኑ የዛሬ ዓመት ዓመት እሺ አምጣው ወንድ ጆኒ የመጣው ተናገሩና አምጣው ኤርሚያስ ጋር ነው አይ አምጣው ምን ይላል መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምን ነው የምገባው አንተስ እኔ ጋር ለምን ትመጣለህ ያው አትምጣብኝ እኔ ጋር አትምጣብኝ እኔ ማልመጣብህም አይነት ነው ግን ልክ ነው ጥሪ አቅርቤ ለነበረ ላይ የምናሳየው እናሳያለን ማለት ነው መልካም ፈቃደኛ ነኝ ለማለት ፈልጌ ነው ይሄንን ቪዲዮ የምትሰሙ ሰዎች ለወንድማችን ልደተ ቃል አድርሱለት ጥሪውን ተቀብያለሁኝ ጥሪውን ሲቀበል ግን ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ድርሳነ መስቀልን መጽሐፍ አጠቃላይ ታሪካዊ አመጣጡንና በሱ ውስጥ ያሉ ትምህርቶችን ሁሉ እንደ መጽሐፍ ቅዱስ ነው የምንመዝነው ፈቃደኛ ነኝ እንግዲህ ሼር በማድረግ ለልደተ ቃል አድርሱልኝ ወንድሞች እግዚአብሔር አምላክ ይባርካችሁ ጸጋና ሰላም ከሁላችሁ ጋር ይሁን ልብ በሉ እዚህ ያላችሁ 1300 ሰዎች የዛሬ 2 ዓመት 2023 በ10/6ኛው ማለት በ10ኛው ወር ቀን 6 ማለት ነው ኦክቶበር ማለት ነው አሁን ያለውበት ወር ማለት ነው ድፍን 2 ዓመት ሞላው ልደተ ቃል የዘማርያም ጓደኛ ነው ልደተ ቃል ይሄንን ጥሪ አቅርቦልኝ አዎ ቀበልሃለሁ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍ ብየሰለው ወገቤን ብለው የሚሉት ኦርቶዶክሳውያን ናቸው ምክንያቱም አከርካሪያቸውን እንዴት እንደምሰብረው ስለሚያውቁ አከርካሪያቸው ለኦርቶዶክስ መጽሐፍ ቅዱስ አይደለም
ገድላት፣ ድርሳናት፣ ታምራት በሚባሉ መጽሐፍት ላይ ነው። በዚሁ በነገረ መስቀሉ መጽሐፍት ላይ ደግሞ ድርሳነ መስቀል የሚል መጽሐፍ ጽፋለች፣ መጽሐፈ ጤፉ ጽፋለች፣ መጽሐፈ ስንክሳር ላይ አለ። ታዲያ ማነው ወገቤ ነው ያለው? ማነው ጥሪውን አልቀበልም ብሎ ያለው? አድርሱለት ብዬ ያልኩትኝ ይኸው 6400 ሰው ሼር አድርጎታል። 503 ሰው ኮሜንት ጽፏል። የዛሬ 2 ዓመት ማለት ነው። ዘማርያም ተኝቶ ነበር እንዴ? ዛሬ ነው የነቃው? ይህን ሁሉ ከራሳችሁ ወንድም ከልደተ ቃል ጋራ ስንነጋገር ምን ነው አልሰማም ነበር? እንደ ባኦል ጣዖት ልደተ ቃል እንደውም ይሄንን ጥሪህን ካላነሳህ ቋንጣ አድርገህ ሰቀልካት ብያልኩት እኔ ነኝ። ቋንጣ አልክ እንዴ? ናትዬ አጎርሳለሁ። ለምን አንተ አትገባበትም? ለምን አትገባበትም ናቲ? እና እሺ እሰጥሃለሁ። ከኔ ጋር ነው ወይ? አድምጠኝ ብራዘርዬ፣ አድምጠኝ። አፍራችኋል። ከኔ ጋር ቀጠሮ መያዝ እንችላለን? አድምጠኝ ብራዘር፣ ቆይ። አፍራችኋል። አላፈርም። ማንም ያፈረ የለም። አንተ እኮ ርዕሱን ቀይረህ አድምጠኝ ወዳጄ። ታሪካዊ አመጣጥ ካልከው አድምጠኝ ማለት አውራ ማለት አይደለም አይደለ? ቅድመ ሁኔታ አስቀምጠህ ታሪካዊ እሺ፣ ሚዩት እንዳናረግ አድምጠኝ ማለት ጨርሼ እሰጥሃለሁ። አመጣጥ ታሪካዊ አመጣጥ ለክርስትና ህይወት እኮ አይሆንም። አረ እንዴ ይኮ ማናቸው የሚታዘቡት ነገር ነው። እሺ፣ ለምንድን ነው እየሰማኸኝ ከሆነ ችግር የለም። ቆይ አሁን እዚሁ አፈርደቼ ሳስግጠው ታየለ እንዴ? አሁን ከፈለገ ማለት ነው እሱ ራሱ እና ምንድን ነው ቆይ በደንብ አድርገህ እኔ መግረፍ በደንብ ነው የምችልበት። በደንብ አድርገህ እኔ ሱሪህን አስወልቄ ነው የምገርፍህ በእውቀት ማለት ነው። ኦኬ፣ ይሄንን ጥሪ አልተቀበልክም ብለህ ስትለኝ አልተቀበልኩም ወይስ ተቀብያለሁ? አሁን ልደተ ቃል ቪዲዮ በመለስኩበት ላይ 1300 ሰው እየሰሙ ባሉበት ላይ አልወያይም ነው ያልኩት ወይስ ነገረ መስቀሉን በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍት ነው ብዬ ያልኩት? ናቲ መልሳው። አሁን እንዴት ቀጥዬ እንዴት እንደምገርፍ አሳያለሁ። ሱሪህን አውልቄ ማለት ነው የምገርፍህ። እንደ ባለጌ ልጅ ሱሪህን አውልቀህ ትገረፋለህ። እዚሁ ጥሪውን አልቀበልም ነው ያልኩት ልደተ ቃልን። እናንተ የሚመጠናችሁ ቃል ይሄ ስለሆነ ማለት ነው። ተናገር። አሁን ማይክን ክፈትና አልቀበልም ነው ያልኩት ወይስ እቀበላለሁ? አልተቀበልኩም። ታሪኩን ሁሉ ጨምሩ። አልተቀበልኩም። ኦኬ፣ ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቪዲዮ ላይ ምንድን ነው የመለስኩት? አልተቀበልከውም። ቅድመ ሁኔታ አስቀምጠህ ነው መሸሻ ቃል ነው ሰንቀረህ ቁጭ ያልከው። ቪዲዮ ላይ ምንድን ነው የመለስኩት? መሸሻ ቃል አስቀምጠህ ነው የሸሸኸው። ምን ነበር? አልቀበልም ብለሃል በግልጽ። ምንድን ነው መሸሻ? ታሪካዊ አመጣጥ ብለህ እኮ ነው ቁጭ ያልከው አይደለ? መስቀል የመጣበት ታሪካዊ አመጣጥ አደረብ። ታሪካዊ አመጣጥ ኔትወርክ ከሆነ አስተካክል ብራዘር። እሱን አስቀመጥከው ያለ ኔትወርክ ከሆነ አስተካክል። ታሪካዊ አመጣጥ ብለህ ካልክ አንዴ ካወራህ በቂ ነው። አምስት ተደረብ የለብህም። አንዴ ናቲ አንዴ ሰማኝ። ታሪካዊ አመጣጥ አውራ ነኝ። ታሪካዊ እኮ አውራ፣ ግን አንዴ ካወራህ ስለሚሰማኝ ያንኑ ቃል ከምትደራርበው ታሪካዊ አመጣጥ አለው የለውም ነው ያልኩ። ነገረ መስቀሉ በቤተክርስቲያን አሁን አውራ። ታሪካዊ አመጣጥ አለው። ዋናው ግን መስቀል ቅዱስ ነው የሚለው ነው ለክርስትና መስፈርት እንጂ ታሪካዊ አመጣጥ አይደለም። ታሪካዊ አመጣጥ የሌላቸው በርካታ አገሮች አሉ። እሱ አይደለም መሰረታዊ ሀሳቡ። ገብቶሃል? ኦኬ። ስለዚህ አሁን ክርስትናው መሰረታዊ ታሪካዊ አመጣጥ ሳይሆን መስቀል ቅዱስ ነው አይደለም የሚለው ነው። ኦኬ፣ እየተደማመጠን። እሺ፣ መስቀል ቅዱስ ነው ቅዱስ አይደለም ብሎ ያስባለው ግማደ መስቀሉ ኢትዮጵያ የመጣውን ሁሉ ጨምሮ ነው አይደል? ቅዱስ የሚያስብለው ደሙ ስለነካው አይደል? ቅዱስ ያስባለው። ማይክን ክፈተው፣ አትዝጋው ማይኩን። ታሪካዊ አመጣጥ ስላለው ሳይሆን ደሙ ስለነካው ነው አይደል? ቅዱስ ያስባለው ነው ያልኩ ወንድሜ ናቲ። ደሙ የነካው መስቀል ግሼን ማርያም አለ አይደል? አለ። እሱ መስቀል ቅዱስ ነው ቅዱስ አይደለም? ቅዱስ ነው። መስቀል ማንኛውም ቅዱስ ነው። ክርስቶስ አንድ የከበረበት ስለሆነ ያ ምልክታችን ነው። እሱ መስቀል ታሪካዊ አመጣጥ አለው ምልክት ነው። መስቀል ወንድሜ ዛሬ ማንገታችን የምናደርገው
ኧረ እኩል አታውራብለሽ እባክህ ረጅም ሰዓት እሱ መስቀል አንገቴ ላይ ያሰርኩት አንተ ፕሮፋይል ላደረከው ያ መሰረታዊ ነገር እሱ ነው መስቀል የምንለው። እንዴት አይነት አይ ላውራን የማሳቡን ልግለጽ ወደሜ እኔ ጠየቅኩን ያ የጌታ ደም ነካው ብላችሁ ያላችሁት መስቀል ግማደ መስቀሉ ጊሼን ነው አሉ ብላችሁት የምትሉት እሱ መስቀል ቅዱስ ነው ቅዱስ አይደለም ነው ብያልኩኝ። አዎ ወይ አይደለም በለኝ ከሆነ ያ መስቀል መጥቶ ኢትዮጵያ ውስጥ የተቀመጠበት መቼ ነው የመጣው? በማን ነው የመጣው? ለምንድን ነው የመጣው? አመጣጡ ውይይቱ ስራን አድመጠኝ አመጣጡ እውነት ነው እውነት አይደለም ብሎ የሚለው እሱን ታሪክ ሁሉ ስራ እንዴ ግሸን ያለው ነው ቅዱስ ነው ቅዱስ አይደለም ወይስ ጠቅላላ መስቀል ቅዱስ ነው አይደለም ነው? እኔ አጠቃላይ መስቀል አሁን እዚህ እኮ ሽፍት አደረክ። ግሸን ያለው ቅዱስ ነው ቅዱስ አይደለም ነው? አንደኛ ኔትወርክ ነው ወይስ ምንድነው ወንድሜ? ኔትወርክ ነው ወይስ ወይ ሌላ ሰው ላስገባ? ግሸን ያለው ቅዱስ ነው ቅዱስ አይደለም ነው ወይስ አጠቃላይ ኔትወርክ ነው ይመስላል። ኔትወርኩ ነው አይደል ወገኖች? ኔትወርክን አስተካክለና ሳወራ ትደርባለህ። ኔትወርኩ አይደል? በደንብ ሰምተዋል እኮ ታዲያ ለምን እንደሚደራ በደንብ ሰምተዋል። መመለስ አልፈልግም። ለምን እንደሚደራ መመለስ አልፈልግም። እንዴት መጣ ካልከው ታሪኩ ሊነሳ ነው። እሱ ደግሞ ያንን አይፈ አስተካክለውና ናቲ ስለዚህ ፈርቷል። በቃ አስተካክለህና ኔትወርክ ከሆነ እኔ ኔትወርኩ ነው ብዬ ነው የጠረጠርኩት እንጂ አንድን ቃል እንዴት 5 ጊዜ ደጋግማል አንድ ሰው ኔትወርኩ ካልሆነ በስተቀር። ኤርሚያስ አንዴ ስማኝ እስቲ። አሁንም ይኸውልህ ስለምታስወጣኝ ስለምትረብሽ ሁሉም ስለሚያውቅ ስማ እስቲ አብዳ። እሺ ማን የረበሸው? አሁን ገና ገብቶ ሰላም ሳይል ማን የረበሸ ያቃል ማለት ነው። ኦኬ ሌላ ተረጋግቶ ማውራት የሚችል ሰው አለ? ናቲ ናከ እንደገና ኦኬ ለናትኒ ድል እንስጠው አንዴ። ኦኬ ኤርሚዬ የሚገባ ሰው ካለ እኔ ታችሁኝ ላድምጣችሁ አስገባስ ችግር የለም። እሺ ኦኬ እሺ ካለቀቅሽልን እሺ ማን ነው? ማራናታ ነው ነገር እሺ ናቲ ኔትወርክ ነው ወይስ ምንድነው? አንድ ቃል ከ5 ጊዜ በላይ ነው ደራርበህ የምታወራው። አንድ ቃል በቃ በቂ ነው። አሁን ለምሳሌ ናትናኤል ብለህ ከሆነ ናትናኤል እንደዛ ማለት የለብህም። በቃ አንዴ ናትናኤል ብለህ ከዛ ቀጥሎ ያለውን ሀሳብ ተናገር። ኔትወርክ ከሆነ ግን እረዳለሁ። አሁን በደንብ እንደማመጣለን። ኔትወርክ ነው እንግዲህ ይሰማል። አሁን ይሰማል። እሺ ኦኬ ከተሰማ አሁን በምታወራበት መጠን ለእኔ እየተሰማኝ ነው። የኔም ከተሰማህ ያልኩ ምንድነው እኔ ነገረ መስቀሉን አጠቃላይ ነው ያልኩት። ቄሶች ከኪሳቸው ጨምሮ ከሚይዙት መጾረ መስቀልኛ ዲያቆናቱም ከምንይዘው ጀምሮ ግማደ መስቀሉን ግን የትኛውም ነገር ማለት ነው። እኔ ከመስቀል ግማሹን አውርተን ግማሹን ልተው አላልኩም። ያንተ ወንድም ነው ግማሹን ጥዬ ግማሹን አንጠልጥዬ ብሎ ያለው። የመስቀሉ ቅዱስነት ላይ ላውራ ታሪካዊ አመጣጡ ግን ይለፈኝ አለ። ያው ከምኑ ጾመኛ ነኝ እንትኑን ግን አቅምሽኛ አይነት ነገር ማለት ነው። እኔ ደግሞ አብሬ ፈትፍቼ ጥሩ አድርጌ ላጉርስ ናቅረብ ነው ያልኩት። ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም ካለ ቅዱስ መሆኑና አለመሆኑን ያሳየኛል ማለት ነው። አንድ ሁለተኛ የኢትዮጵያ ኦርቶዶክስ ታሪክሳን ነገረ መስቀል ብላ በጻፈችበት መጽሐፍት ላይ ድርሳን አላት። በመጽሐፍ ስንክሳር አለ። ታሪካዊ አመጣጥ ትርክቱን የጻፈችበት መጽሐፈ ጤፉት የሚባል አለ። ኦኬ ሌሎች መጽሐፍቶች ላይ አለ። ይህንን ታሪክ ቤተክርስቲያኒቱ እውነት ነው ብላ ከተቀበለችው አንድ ሰው ለመወያየት ሲመጣ ነገረ መስቀሉ ከተነሳ ዘንዳ ከዚህ ድንበር ነው ከዚህኛው ድንበር እንዳታልፍ የሚባል ነገር የለም። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት በጻፈቻቸው ኦፊሻሊ በሆኑ ቤተክርስቲያኒቱ መጽሐፍት ሁሉ ጭምር ነው የማወራው እና ጥሪውን ተቀብያለሁኝ። ጥሪውን ሲቀበልህ ግን ነገ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚል በመጽሐፍ ቅዱስ ብቻ ሳይሆን ስለ ታሪካዊ አመጣጥ እሌኒ የምትባለው ንግስታችሁ በደሟ እኮ ነው ባሏን ያጠመቀችው። ምን እንትን ዘንዶን ጎትቼ እንደማወጣበት ስለሚያውቅ ነው። በደሟ ራሷ ነች ያጠመቀችው። ከጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ንጉሱን ባሏን ያጠመቀችበት ጥምቀት የአፄ ዘርዓ ያዕቆብ ላበት ማለት ነው። ላብ ይሄ ከሰውነት የሚወጣ ወዝ እሱ ሁሉ ጭምር ከክርስቶስ ደም እኩል እንዴት እንደተነጻጸረ እዛ ሜዳው ላይ ስንገናኝ እናወራ ነበረ ብዬ ለልደተ ቃል ጥሪ መልስ ሰጠሁት። ተቀብያለሁ። ግን
በመጽሐፍ ቅዱስ ብቻ ሳይሆን በቤተክርስቲያኒቱም ነገረ መስቀሉ ላይ በሚያወራው ትርክት ላይ ነው የማወራ ነው ብዬ ያልኩትኝ። አሁን 1400 ሰው ቪዲዮን እየሰማ እዚሁ አለ ቀጥዬ ማሳያለሁ። አንተ ግን እዚሁ ካድክ። ኦኬ ምንድን ነው አሁን የምትለው ናቲ? ጨረስክ? እሺ ጨርሻለሁ። እኔ ደግሞ በውይይቱ በቀረበው ኔትወርክ ይሰማናል? በደንብ ይሰማል። በውይይቱ በቀረበው ሀሳብ ላይ መስቀል ቅዱስ ነው ቅዱስ አይደለም በሚለው ነበር መጀመሪያ ላይ ውይይቱ ጥሪ የቀረበው። የልደተ ቃልን የጥሪ መልእክት ክፈተው፣ ታሪካዊ አመጣጥ የሚል የለውም። አንተ ነህ ለውይይቱን ተቀብያለሁ አልክና ምን አስቀመጥክበት? ታሪካዊ አመጣጥ ብለህ ቅድመ ሁኔታዎችን አስቀመጥክ። ልክ ነህ፣ እውነት ነው፣ በትክክል ሰምተኛል። ልክ ቅድመ ሁኔታዎችን አስቀመጥክና ውይይቱ በዛው ተረሳ። ለምን ተረሳ? ከዛ በኋላ አሁን ማነው አልቀበልም? ተረሳ። በቃ ቅድመ ሁኔታዎችን አስቀመጥክ እኮ አንተ። ምንድነው ቅድመ ሁኔታዎች? የልደተ ቃልን አሰማኝ። ቆይ ምንድነው የልደተ ቃልን አሰማኝ? ቅድመ ሁኔታ የለውም። መስቀል ቅዱስ ነው ቅዱስ አይደለም የሚል ናቲ ሰማኝ። ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ አላለኝም አላልኩም። አዎ ብሎኛል። እኔ በላው ላይ አብሮ መሄድ አለበት ብዬ አልኩት። ምን ነበረ? ከፈለክ እዚሁ ቪዲዮን ከፍተዋለሁ። ምን ነበረ? ምንም ጭምር አብሮ መሄድ አለበት፣ ምንም ጭምር አብሮ መነሳት አለበት ብዬ አልኩት። ታሪካዊ አመጣጥ የምኑ የመስቀሉ አይደል? አርዕስት ተለቀኩ ጨመርክበት እኮ ጨመርኩበት እንጂ ሁኔታ አረከው። ቆይ አርዕስት ግን ቅድመ ሁኔታ አረከው። ናቲ ሰማይ ቆይ ቅድመ ሁኔታ አይደለም አድምጠኝ። አርዕስት ለቀኩ ወይ? ለምሳሌ ለቀሃል። ቅድመ ሁኔታ አስቀምጠህ ለቀሃል። አለቀኩም። እኔ እዚሁ ከፍተዋል 1500 ሰው እየሰማ ማለት ነው። ነገረ መስቀሉ ብሎ እሺ ልክፈተው። ኦኬ ቴንክ ዩ ልክፈተው። ህዝቡ ይስማ። ልብ በሉ። አሁን ይሄን ቪዲዮ ስትሰሙ መጨረሻ ናቲ ታሪካዊ አመጣጥ ብለህ ነው የዘጋኸው። ናቲ ቆይ ብራዘርዬ የምታወራው ከኤርሚያስ ታሪካዊ አመጣጥ ደግሞ ለክርስትና ህይወት አይደለም ወዳጄ። ምንም ችግር የለውም። ሚዩት አድርገው። ታሪካዊ አመጣጥ የሌላቸው ብዙ ክርስቲያን ሀገሮች አሉ። አድምጠኝ ብራዘር። አሁን ታሪካዊ አመጣጥ የሌለው መስቀሉ ቅዱስ መሆኑ የሚያምኑ ብዙ እግዚኦ ለክርስትና ታሪካዊ አመጣጥ አለ መስፈርት። ኧረ በመድኃኒዓለም ዝም በል በሉት ሰውየውን እንዴ! ምንድነው ሰሞኑን የገባባችሁ ወንድሞቼ ኦርቶዶክሳውያን? አፈራችሁ፣ ተሸማቀቃችሁ፣ ተዋረዳችሁ። በራሳችሁ ታሪክ፣ በራሳችሁ መጽሐፍቶች፣ በራሳችሁ ልጆች እኔ ጋር እየመጣችሁ ተራ በተራ አታልቅሱብኝ። ይኸው ስሙት ይሄን ቪዲዮ። ምንድነው ያልኩትኝ? ልደተ ቃል ምን ነበር ያለኝ ያቀረበልኝ? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ በሚል ነው። ይሄን ጥሪ ሲያቀርብ ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ ሳይሆን አሁንም ሌላ የቀረ ነገረ መስቀሉን በተመለከተ ታሪክ አለው። ታሪካዊ አመጣጡን ሁሉ ጭምር አብረን እናወጋለን ያልኩት። ከአረስት ወጣው። እሱ ስለ መስቀል ጥሪ አቅርቦልኝ እኔ ስለ ታቦት አልኩት አላልኩትም? ስለ ማርያም አልኩት አላልኩትም? ታዲያ ምንድን ነው ያልኩትኝ? ያው ስሙት። ተናገር እውነቱን። ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም። በመጀመሪያ ይሄ መቼ እንደቀረበ ይሁት 2023 በ10ኛ ወር ቀን 6 ማለት ነው። የዛሬ 2 ዓመት ማለት ነው። ለልደተ ቃል ጥሪ ምላሽ። ኦኬ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ኦኬ ከተናገረ ላይ ከማሰማት በፊት ምንድን ነው ያልኩት? ጥሪው ምን ብያለሁ? ተቀብያለሁ። መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ተቀብያለሁ። ነገር ግን ሚዩት አድርግ ካልሆነ አስወርዳለሁ። ሚዩት አድርገው ብራዘር። እኔ አውርቼ ስጨርስ ነው። 1600 አይደለም 6000 ሰው ለምን አያወራም? የምታወራው ኤርሚያስ አበበ ከሚባል እሱ ላይ ለምን አትወያይም? እሱ ላይ ለምን አትወያይም? የመጀመሪያ ያንተ ቀድሞ ሁኔታ ከመምጣቱ በፊት እዚህ ጋር በነበረው ሄዳችሁ በቃ ኡኡ በሉ። ጥቁር ልበስ ከፈለገው በባለፈው ጥቁር እንደለበሳችሁ ጥቁር ልበስ። ታሪክን ጠብቀ ታወራለህ። ቅድመ ተከተልን ጠብቅ፣ ስርዓትን ጠብቅ፣ የተግባቦትን ጠብቅ ነው ያለው። ኦኬ ቪዲዮ ገና አላለቀም። ምን አልኩት? ጥሪውን ተቀብያለሁ። ምኑን? ነገረ መስቀሉ ቅዱስ ነው ቅዱስ አይደለም ብሎ የሚለው ማለት ነው። መቼ? የዛሬ 2 ዓመት
የ2003 ማለት ነው በ10 6ኛው ቀን ማለት ነው ኦኬ አንዳችሁም ኦርቶዶክሳውያን እፊቴ አትቆሙም ብየስል ለጉራ አይደለም ኦኬ ለጉራ አይደለም ይነስራል አልኩ ገና ስትቆም ከማጋ እንደምታወራት አይለ ቀና ብላ አይኔን እያየ ታወራለ እዛ ላይ ስንገናኝ ለበበሉ አቀረበልኝ ጥሪ ተቀበልኩት የጥሪ ምላሽ ማለት ነው ተቀብያለሁ ብሎም የጥሪው ምላሽ ምን ይላል ተቀብያለሁ ነው አልቀበልም አልኩኝ አላልኩም ታዲያ ነገረ መስቀሉ ከተነሳ ዘንዳ በመጽሐፍ ቅዱስ ብቻ በብሉይና በአዲስ ኪዳን ብቻ ሳይሆን ታሪካዊ አመጣጥ አለ የኢትዮጵያ ኦርቶዶክስ ክርስቲያን ምን ያላመጣችኋል ምድሪቱ ላይ ያመጣሁት ብላ ያላለች በሰለሞን ዘመን መንግስት ታቦ ሰርቅ ያምጣለሁ ብላለች አንድም ኦርቶዶክሳዊ እፊቴ ቀርቦ ይሄን ነገር እውነት ሊያረጋው አልቻለም ቤተክርስቲያን ይሳደባል ብሎ የሚሉት ዳሪያስ እነዳለው እንደ ደብረ ብርሃን በግ ማለት ነው በእውቀት ናና ግባና ሞግት ነው የተባልከው ኦኬ መስቀሉን አምጥቻለሁ አለች ታቦቱ መጣ የተባለበትን ክብረ ነገሥት መጽሐፍን ጽፋለች ድርሳነ ጽዮንን ጽፋለች በገድለ ተክለ ሃይማኖት ላይ ሁሉ ጭምር ጽፋለች በገድለ ላሊበላ ላይ ሁሉ ጭምር ጽፋለች ናና ግባና እውነት አድርገው ነው ታቦቱ ኢትዮጵያ ውስጥ እንደመጣ እሱኛ አልሆነም መስቀሉስ ድርሳነ መስቀሉ ማነው ነገር መስቀሉስ መስቀሉን አምጥቻለሁ አለች ከየት ከአገሩን አናገርም በኋላ ላይ አምጥቻለሁ አለች ከየት ከሆነ ሀገር ኦኬ መጽሐፍ ጽፋለች አዎ ምን የሚል ድርሳነ መስቀል በማን በደብረ ሊባኖስ ገዳም ከዛስ መጽሐፈ ጤፉት በማን በጊሼን ደብረ ከርቤ ከዛስ መጽሐፈ ስንክሳር በማን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እሱ ውስጥ የተጻፈ ስለ ነገረ መስቀሉ ስለ ታሪካዊ አመጣጥ የሚያወራ ክፍል አለ ነገረ መስቀሉን በተመለከተ የሚያወራ ታሪክ አለ እሱን ሁሉ ጭምር ኢንክሉድድ ያደረገ ይሁን ነው የኔ ጉዳይ እናስ ልደተ ሆዬ ሲሰማ አይ ኤርሚሱ ጋማ ሽንቴ ይመጣል እውነቴን ነው የምልህ እንዲህ አይነት ልማድ አለኝ እና ብሎ የሚል ሰበብ ማብዛት ፈለገ ማለት ነው ቤተክርስቲያን የጻፈችውን የለቀለቀችውን በሶስት መጽሐፍት ላይ የጻፈችውን ነገረ መስቀሉን በተመለከተ ጥሪ ያቀረብኩልህን ሁሉ ኢንክሉድ ታረጋዋለሁ ያልኩትኝ አልፈልግም አለ ባይ ዘ ዌይ እነ ደምረው እነ ዲያቆን ስዩም ጥሪ ጠርተው ከመሰረዛቸውና ከማስቆማቸው በፊት የመጀመሪያ ጥሪ ጠርቶ ሱሬ አደናቀፈኝ ብሎ የሸሸ የመጀመሪያ ፈሪ አክሊለ ይባላል በቃል ኪዳኑ ታቦት ጉዳይ እንወያይ ብሎ ጥሪ አቅርቦልኝ እሺ ብየሰለው አይ አይሆንም በአዲስ ኪዳን ታቦት እንጂ በብሉይ ኪዳኑ ታቦት አልወያይህም አለ አክሱም ጽዮን ማርያም አምጥቻለሁ ብላ ያለችውስ ቤተክርስቲያንህ የሙሴ ታቦት ኢትዮጵያ ውስጥ ነው ሙሴኒ ርእያ ሀገረ ቅድስ ሲል የሚያድርስ ደብተራ የሚተርከው ትርክት የሚያዘው የሞይን ዜማ እፊቴ እውነት አድርገው አልቀበልም አለ እኔ ምን ላርጋችሁ ታዲያ ስለዚህ መጀመሪያ ጠርቶ ጥሪ የሰረዘ አክሊል ይባላል ከዛስ ጥሪ ጠርቶ በነገረ መስቀሉ ላይ እንጨቶቹ ነው የደፈሩት ደግሞ መጀመሪያ ሲደፍሩ አክሊለም ስለ እንጨቱ ታቦት ነው ያለው እንጨት አደረግልህ ነበር አልኩ እዛው ስትመጣ በእውቀት እውነት ታረገው ነበር ሰረዘው ጠብቁኝ አንዴ እሺ እስከዛ ወገኖች ሼር አድርጉት ታፕታፕ አድርጉት ታፕታፑን አትሊስት 1 ሚሊዮን እናስገባው በቃ ፖይንቱ ምንድነው መስቀል አለኝ ስላለች ግማደ መስቀሉ ዲሸናዋሉ ተብሎ እስከዛሬ ድረስ ሲባል ስለነበር እሱም ላይ ተጠየቁ ነው ከየት አመጣችሁት ነው ኦኬ እንዴት መጣ ማን አመጣው ታሪካዊ ዳራው ምን ይመስላል እውነት ነው ወይ ከዛ መስቀል ደግሞ መስቀል ያድናል አያድንም የሚለውን እኮ እዛው ላይ ለጥቆ ማውራት ይቻላል እናንተ እኮ ታሪክም ላይ ዋሽታችሁ ነው መጽሐፍ ቅዱስም ላይ የምትዋሹት እና ሁለቱም ላይ ተጠየቁበት እንጂ ምን ነው አንዷን ብቻ ነው that's the whole point thank you ወንድምነት ኦኬ ስለዚህ እኔ አልወያይም አልኩኝ አልወጣኝም ጥሪያቸውን አልተቀበልኩም ተቀብያለሁ እንደውም የኔን ጥሪ ነው ያልተቀበሉት
ዘበነ የኔን ጥሪ አልተቀበለም። ምረታብ የኔን ጥሪ አልተቀበለም። ሰላም ለእናንተ ይሁን ቤተሰብ። ሚት አድርገው ነው እሰጥሃለሁ። እንደቆየህ አውቃለሁ። እሰጥሃለሁ። ቴንክ ዩ ወንድማችን ታገሳል። ጥሪ አልቀበልም አልኩኝ። ኧረ እኔ መቼም ብዬ አላውቅም። አልቀበልም ብዬ አላልኩኝም። የዘማርያምን አሁንስ አልኩት አላልኩትም። ወረፋ ጠብቅ ነው የተባለው። ማንን ለማስመለጥ ነው እሱ የመጣው? ቀሲስ ዲበኩሉን ለማስመለጥ እነ ሊቀ ሊቃውንት ቀለመወርቅ ታስበላናለህ ብለው ያሉትን ለማስመለጥ ማለት ነው። ስለዚህ ጥሪውን እቀበላለሁ አልኩ። ልብ በሉ። ያኔ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱ እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ያው ጥሪህን ተቀብያለሁ አልኩት። ልብ በሉ። ጥሪውን ተቀብያለሁ፣ አልቀበልም አላልኩም። እሺ እኔ በላው ላይ ምንድነው አድ እናድርግ ያልኩትኝ እንጨምር ያልኩትኝ? ስለ ማርያም ነው አልወጣኝም። ስለ ታቦት ነው በፍጹም። ስለ ሚካኤል ስለ ገብርኤል በፍጹም አላልኩም። ታዲያ ነገረ መስቀሉ ከተነሳ ዘንዳ ኢትዮጵያ ኦርቶዶክስ ቤተክርስቲያን የአደባባይ በዓላት ከሚባሉ ሁለት በዓላት ውስጥ አንደኛው ጥምቀት ነው። ሌላኛው ማን ነው? አንደኛው ጥምቀት ነው፣ አንደኛው መስቀል ነው። መስቀል የአደባባይ በዓሏ ነው። የአደባባይ በዓሉ ብላ በዜማ መጽሐፍቶች ሁሉ ጭምር ሳይቀር ዲያቆኑ የሚያዜመው፣ ካህኑ የሚያዜመው፣ ህዝብ የሚቀበለው ስንክሳር ላይ የተጻፈ በታሪክ በድርሳን የተጻፈ እሱን ሁሉ ጭምር ታሪካዊ አመጣጡን ኢንክሉድድ እናድርግ አልኩ። ታሪካዊ አመጣጡን ይኸውልህ ወንድሞቼ ጉድጓድ ስቀብረው ያዩ ነበር ዓለም አደባባይ ላይ ጉድጓድ አልኩ። የአብርሃም አምላክ ምስክር ነው። እቺ ቤተክርስቲያን ህዝብን እንዴት እንደምትጮትበት እኔ እዛ ሜዳው ላይ እንድንገናኝ ነበር እና ታሪካዊ አመጣጡን አልቀበልም አለ። ኦኬ ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ በምታዩ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምዶ ምገባ አያችሁ እኔ ላይቭ ላይ ያለው ጥሩት ብያቸው ተጠርቶ ልካውለት ነበር። ለምንድን ነው የምገባው አለ። አይገቡም እና አትደርስብኝ አልደርስብህም ብሎ የሚለውን ስሙት። እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይሄንን አሁን አንተ የሰጠኸውን አርዕስትንም ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትብል ከሆነ ጥሪን ተቀብያለሁ እና አንተም ጥሪን ከተቀበል ኦኬ ምንድነው ያልኩትኝ? ነገረ መስቀሉን ወያያለሁ። ኦኬ ቅዱስ ነው ቅዱስ አይደለም ብቻ ሳይሆን ታሪካዊ አመጣጡንም ጭምር ኢትዮጵያ ውስጥ የመጣበት ታሪካዊ አመጣጥ ይኸውላችሁ ወንድሞቼ የበሰበሰ ውሸት ታሪክ ነው። ታቦቱም እንጨቱንም አቅም አለኝ ብሎ የሚያወራ ሰው ካለ የበሰበሰ ውሸት ነው ብዬ ደጋግሜ ለ10 ዓመት ጥሪ አቅርቤያለሁ። ለዘበነ አቅርቤያለሁ፣ ለቀሲስ ተስፋዬ መቆያ አቅርቤያለሁ፣ ለመምህር አቡኑ አቅርቤያለሁ፣ ለምህረት አብ አቅርቤያለሁ፣ ለፓስተር ለመምህር ታሪኩ አበራ አቅርቤያለሁ፣ ለመምህር መስፍን አቅርቤያለሁ። ያኔ የኔታቱ ብለ ሲለፈልፍ ለ6 ትልልቅ ጉምቶ የተባሉ መምህራን አቅርቤያለሁ። አንዳቸው መልስ አልሰጡም። አክሊለ አቀረበልኝ ስለ ታቦቱ ብሉይና አዲስ ኪዳን ተቀበልኩት፣ አልወያይም አለ። ለምን? አፈርደቼ እንደሚገጣ ያውቃል። መጥቶ እኔ ፊት እሱ ስለ እስራኤል ስለ ይሁዳ ነገስታት ብሉይ ኪዳንን ተንትኖ ታሪክን ካስረዳ እኔ አገልግሎት አቆማለሁ። ይኸው እየፈከርኩ አይደለም። አክሊለ ያንን ፂሙን ወርታች እያለ አግናጢዮስ፣ ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዮስ፣ ዲያብሎስ እያለ እንደሚውለው መስሎታል። ለምንድነው ታቦቱን የብሉይ ኪዳን ታቦት የምትነካ? ኤርሚያስ አክሱም አምጥቻለሁ ብላለቻ ቤተክርስቲያኒቱ። ህዳር 21 ቀን ታከብራለቻ ቤተክርስቲያኒቱ። ህዳር 21 የምታከብረውን አክሱም አለ ብሎ የሚለውን ታቦት ለምን አይወያዩበትም? በጀማ ወጣችሁ ጥቁር ትለብሱ ነበር። በጀማ ወጣ ማለት ነው።
ከዛ ዲቤት በኋላ በጀማ ወጣችሁ አልኩ ማቅ አስለብሳችሁ ነበር ታሪካችሁ እንዴት የበሰበሰ ውሸት እንደሆነ ይሄንን ተናግሬያለሁ አንድ ያው አኬ ብልጥ ነው ልፍ አለ ይሄኛው ወዘልፈኒ መጣለ ማለት ነው መስቀል አለ እሺ ተቀብያለሁ አልኩ ታሪካዊ አመጣጡ አብሮ ኢንክሉድድ ይሁን ብሎ ማለት ታሪክ ምንድነው ሐሳብ መቀየር ነው አልቀየርኩም ጥሪውን ቀበላለሁ አልኩኝ 2 ዓመት ሙሉ ልደት ማነው ዘማሪያም አልሰማ ሰምቷል 2023 ያው ጥሪ ምላሽ እንኳን ይመለስኩለት አልሰማም ዘማሪያ ሰምቷል እነ ከዛ በኋላ እነ ደምረው ጥሪ ሲያቀርብልኝ ዲያቆን ስዩም ጥሪ ሲያቀርብልኝ ሁለቱም ጋር ደውሎ ተረባርቦ ሪከርድ ተደርጓል ሰዎች ልከውልኛል ተረባርቦ ደውሎ ቁጥር አንድ እንዳትወያዩ ቤተክርስቲያንን ከማያከብር ቤተክርስቲያንን ሲሳደብ ከሚውል ሰው ጋራ ዲቤት እንዳታደርጉ ብዬ እኔ ለብዙ ሰዎች በውስጥ ደውያለሁ ብሎ ያለ ሰውዬ አሁን ጥሪ ያቀርበው ለምንድነው ብላችሁ ምትሉ ከ5 ቀን በፊት ለቀሲስ ማን ነው ዲበኩሉ ያቀረብኩት የዲቤትን ጥሪ ለማስመለጥ ነው ቀሲስ ዲበኩሉን ዋክ እንግዲህ ልደተ ቃል ዲያቆንዬ ይሄ ሰውዬ ሊፈጀን ነው ማለቃችን ነው በመጀመሪያ ቆይ እንተናን እናገርት ቆይ የሊቀሊቃውንት ቀለሜ እንዲህ አሉ ማለት ነው እሳቸው ቤት የተገኙ ቀለሜ ብለው ያሏቸው ማለት ነው አባቶቻቸውን ሁሉ ጭምር ባይዘው የሚሰድቡት ለከት የላቸውም ያ ያልካቸው ቀድማውን የሰማሁት ቪዲዮ ላይ የሰማው ሰዎች ሚሰናከሉ ከሆነ አንተ በመታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው ዲቤቱ እንዳለ ይቅርብህ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው ግን አንተም ደግሞ ያውኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው ገብቶናል ቀሲሲ ያው እንግዲህ ተበልታችኋል ኦሬዲ በአንድ እረኛ ነው እግዚአብሔር ጠቅልሎ ይበላችሁ ጉራችሁን ያስተነፈሰው ማለት ነው እናንተ እድሜ ቁጠሩ እንጂ ተነጋገሩ ተብሎ ሲባሉ አንነጋገርም ሊነጋገሩ ሲል አብረን አይደለም ተለው ዲያቆን ስዩምያው ሊቀሊቃውንት ቀለም ወርቀው ታስበላናለ ልታስበላን ነው እንዴ አብረን ተያይዘን ማለቃችን ነው የሊቀሊቃውንቱ ንግግር ነው ብራዘርዬ ሊያስበሉ ኦኬ ከዛስ ለዚህኛው ሰው ጥሪ ያቀርብኩ ኦኬ ወንድሞቼ የሰው ክፉ በጣም ብዙ አይቻለሁ ግን እንደዚህ ሰው የከፋ ግን ሰው አላየውኝም ለምን እንደዚህ በለተላዋለ ብላችሁ ብትሉ በወንድማችን በጌርሳም የልጅ ሞት ላይ የቀለደ የተሳለቀ ሰው ነበር በጌታ ባይሆን ኖሮ ወንድማችን የሱን መንገድ ሄዶ ያናገረው ነበር በሚያናገረው መንገድ በልጁ አስከሬን ላይ የቀለደ በጣም ባለጌ ደፋር ደብተራ መተተኛ የሆነ ሰው ነው ይሄ ሰው ይሄንን ቄስ ብያለሁ በሰው ሬሳ ላይ የቀለደ ማለት ነው ወንጌላውያን አማኞችን ሁላችንን ያስቆጣል ኢትዮጵያውያን በባህላችን ሰው ሲሞት እግዚአብሔር ያጽናህ ነው ተብሎ የሚባለው ልጁን ያክል ነገር የልጁ ሬሳ ላይ የቀለደ ያላገጠ ሰው ነው የኔ የአብሮ አደጌ ያበበ ጉልላት ሞት ላይ ያላገጠ ሰው ነው እሱን ሁሉ አልፌ እዚህ ለዚህ ሰው ከ5 ቀን በፊት የዲቤት ጥሪ ያረኩለትኝ እሱን ለማስመለጥ ነው ልደተ ቃል የሚፍጨረጨረው ፖለቲካው ገብቶኛል እንዴት እንደምጫወትባችሁ እግዚአብሔር ነው የሚያውቀው አልኩ ቆይ የዲቤት ጥሪውን ከ5 ቀን በፊት ያቀረብኩትን እዚህ ጋር እንሂድና ይሄኛውን ጥሪ እዚህ ጋር አዩት ወንድሞች ማርያም አለ ህዳር 21 ቀን ሙሴን የሚቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ሲሆን ማርያም ያለው ከ5 ቀን በፊት ታያቸው ዘማርያም አሁን የሚፍጨረጨረው ተደዋውለው ዲቤት ጥሪ ለኔ አቅርቦልኛል ወደዛ ሽፍት አድርገው ብሎ ነው ተበልታል ደብተራው ዲበኩሉ
ስሜን ያለ ስም እየጠሩ ዲስሪስፔክት እንደማድረግ አብሮ አደጌ አበበ ጉልላት ሞት ላይ የቀለድክ ነውረኛ ሰው ስለሆንክ ወንድሜ ጌርሳም ልጅ መቃብር ላይ የቀለድክ ለቅሶ ላይ የቀለድክ ደብተራ ስለሆንክ ምንም ነገር አንመልስልህም። በእውቀት ግን ጥሪ አቅርቤልሃለሁ መልስ። ምክንያቱም ካህናቱ ከጽላቱ ጋር በጣም ቀርቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ኦፊሻል ዲቤት ነው የምናደርገው። ብዙ ሺህ ህዝብ ባለበት ለምን